ደሙን ያፈሰሰበትን ሞቶ የሰራውን የወንጌል ስራ ላይ ቅብ ለመስራት የተዘጋጀ ለምን ኢየሱስ የዓለም ቤዛ ነው ተባለ? በዛ ንዴት የተሰራ ተረት ነው ይሄ። እኔ ከመጽሐፍ ቅዱስ ጥቅስ ያመጣል ብዬ ሲጠብቅ ተረት ነው ያመጣው። ጸረ ኢየሱስ አለስልሶ ኢየሱስ ጠል ሙቭመንት ዲስ ጋይስ ሊትራሊ ኢየሱስን ይጠላዋል። ኢየሱስን ይጠላዋል ምን ማለት መሰለ? ጴንጤን በስህተት አይወድም። አትርመስመስ። ካልተወደድክ የሆነ ሰው ቋቃ እያለ አትርመስመስ። አቋም ይኖር። ወጥ ነገሩን ዳይ ለለዩ ጎራ ወይ ኢየሱስ ወይ የሆነ ቦታው ነው። ምንድነው በርባንም ኢየሱስም ይመቸኛል። አይሰራም። እንደዚህ አቋም ይኖራችሁ ቀጥ በሉ። እንደናንተ ድራማ መስራት አቅቶን ነው እንዴ ይሄን ሁሉ እርግማና ስድብ በየቀኑ የምናስተናግደው? ኢየሱስ የነፍስ ጉዳይ እዚህ ጋር ስለሆነ እኮ ነው። እዚህ ጋር ነው ኢየሱስ። ወይ ይቀጥላል ህይወት ወይ ይቆረጣል በኢየሱስ አለቅ። እንደዚህ አይነት ፊት ለፊት ኢየሱስን የሚጠላ ይሻለኛል ከእንደዚህ አይነት ሰው። ልንገራችሁ ወይ ከጌታ ጸጋና ሰላም ይብዛላችሁ ብሎ የኢየሱስ ቤዛነት ግን ያው ከሚል ሰው ኢየሱስን አልወደውም የሚል ሰው ይሻለኛል። ለምን? ለመስበክ ይመቸኛል። ይሄን ምኑ ነው የምትሰብከው? ይቅርታ አድርጉልኝና እኮ ብሎ ጀምሮ መጨረሻ ላይ ደግሞ ያሉት ትክክል ነው እኮ አለ። ምሳሌ ምናምን ነገር ተርመጠመጠና ማይለውን ነገር ለማገናኘት እንደ ሰነፍ ደጋሚ ታውቃለህ፣ ድግምቱ አይዝለትም እና እንደ ሰነፍ ደጋሚ ያልሆነውን ነገር ጥቅሶች አመጣ ወታተፈና መጨረሻ ግን ስንት ሳይዝለት ሲቀር ያ አባታችን መጨረሻ ላይ ያሉት ትክክል ነው ብሎ አለ። እኔ አሁን እዚህ ቀጥለን እናሳያለን። መጽሐፍ መግለጥ እንጀምራለን። ቅድም ከዚህ በፊት ማሳይተናል። እንዲህ አይነት የልጁ የወንጌል ጥላቻና ለወንጌላውያን አማኞች ያለውን ጥላቻ ቪዲዮውን ራሱ ዶክተር ሻውን ነው አንዴ ላከልኝ። እንደውም እኔ አላየሁትም ነበር። ቪዲዮን ላሰማችሁ እችላለሁ። እኔ ፕሮቴስታንት ሃይማኖት ቢጠፋ ደስ ይለኝ። ላሰማ ያሉ ጴንጤዎች ሚርመሰመሱ ጴንጤዎች ይዩት፣ ይስሙ ጉዳቸው። ተፈተው ኦኬ ጋይስ፣ ዶክተር ሻውል ነው የላከልኝ በወቅቱ። ይህም ቪዲዮ እኔ አልሰማሁትም ነበር። ኦኬ ዶክተር ሻውል እሱ ነው ቪዲዮ የላከልኝ። ልብ በሉና ስሙት። ምን ብሎ ስለኛ ለኛ ለወንጌላውያን አማኞች ያለውን ልብ ሲናገር የአክሊለን ውሸት ሁሉ ጭምር በመጽሐፍ ቅዱስ አሁን አፈርደቼ እናስግጠዋለን እዚሁ ሶሻል ሚዲያ ላይ ማለት ነው። ሐሳቡን የዋሻትን ውሸት ይሄ ሰው የዋሻትን ውሸት የጳጳሱን ንግግር ላይ መልስ ሰጣለሁ ብሎ ማርያምን እኛ ቤዛዊት አይደለም ብለን እንላታለን ብሎ ያለው ኢየሱስ ለሰዎች በደልና ኃጢአት እንደሞተ ማርያም ለሰዎች በደልና ኃጢአት ሞታለች ብላ የኢትዮጵያ ኦርቶዶክስ ክርስቲያን ታስተምራለች። እደግመዋለሁ። ኢየሱስ ክርስቶስ ጌታችን ለዓለም ሁሉ ቤዛ ሊሆን ለበደልና ለኃጢአታችን ቀራንዮ መስቀል ላይ እንደሞተ ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም ለኃጢአተኞች ሰዎች ሙችላቸው ብሎ ጌታ ሲናገራት ሞታላቸዋለች። ስለዚህ እነዛ ሰዎች የዳኑት በኢየሱስ ክርስቶስ ሞት ሳይሆን በማርያም ሞት ነው። በመጽሐፏ ላይ የተጻፈ ነው። እናሳያለን። ቴንኪው። እንዲህ ይላል። ለወንጌላውያን አማኞች ያለውን ልብ ይዩት። ይሄ ሰው ትዝ አለኝና ዝም ብሎ ለአንድ ሰው አልኩኝ። ቲክቶክ አሁን በጣም በቃ ደባሪ ነገር እየሆነ መጣና በተለይ በፕሮቴስታንት ወንድሞች መካከል የሚደረገው ነገር ይህ ነው። እኔ ፕሮቴስታንቲዝም እውነተኛ ነው ብዬም ስለማላምን ያን ያህል ፕሮቴስታንቲዝም ኢቨን ቢወድቅ ሙሉ በሙሉ ቢወድቅ ምንም የሚያስጨንቀኝ አይነት ሰው አይደለሁም። ምክንያቱም ሰዎችን ከጌታ መንግስት ይለያል ብዬ ማምን ሰው ነኝ። ግን ይህን ሰው ነው ፎሎ እያደረጋችሁ የምትሰሙት የወንጌል አማኞች። ይህን ሰው ነው ስታንቆለጳጵሱ የምትሉት ማለት ነው። በኢትዮጵያ ውስጥ ሰው ንግግሩ መናገር ከጎተተ ብሎ እንዳለልክ ሲራ የለመደ ፍየል ይመስል እንደዚህ ብሎ የሚለውን ሰው ትሁት ነው ብላችሁ ትሉታላችሁ። ጥሉት እያልኩኝ አይደለም። ልጁም በሰውነቱ ጥሉት እያልን አይደለም፣ እንጸልይለታለን። ከዛ ግን ባለፈ እንዲህ አይነት ልብ ያለው ሰው ነው። ያኔ የተጣላን ጊዜ ከወንድሞች ጋር ሶሻል ሚዲያ ላይ በዛን ጊዜ ላይ ነው ወጥቶ የተናገረው። ፕሮቴስታንት ሃይማኖት ቢወድቅ ቢጠፋ ደስታውን አልችለው። ምክንያቱም
ትውልድ አጥፊ ነውና ብሎ ነው ብሎ የሚለው። ይሄን ግን እኛ ፊት ቀርቦ በእውቀት አያወራም። አሁን ውሃና ቂጣ ላይ ብቻ አቁመነዋል ማለት ጥምቀት ላይና የጌታ እራት ተብሎ የሚባለው ቅዱስ ቁርባን ላይ ማለት ነው። እሱንም መጥቶ በሱ ህይወት ላይ አፕላይ አያደርጉትም። አክሊልን ከፈለጋችሁ ጥሩት። አሁን እዚህ ከኔ ጋር እስኪ ጥምቀት ላይ ያወራ ከራሱ ህይወት አፕላይ የሚያደርገው ማለት ነው። ከራሱ ህይወት አፕላይ ያደረገው እዛ ሄዶ አባ ጊዮርጊስ አባ አግናጢዮስ ሄሬኔዎስ ሳይል የራሱ ህይወት ላይ አፕላይ ያደርገው። አክሊለ አምኖ አይደለም የተጠመቀው። አክሊለ አምኖ አልተጠመቀም። ሳያምን የተጠመቀው የሱ ጥምቀት ስብከትን ቀዳሚ ያላደረገ እምነትን ቀዳሚ ያላደረገ ጥምቀት ነው። ከዚህ የተነሳ ይሄ ሰው ያልዳነ ሰው ነው። በጌታችን በኢየሱስ ክርስቶስ ትምህርት እሱም ይሁን ድፍን ኦርቶዶክሳውያን ያልዳኑ ሰዎች ናቸው። ምክንያቱስ የነሱ መሰረት የሚጀምረው ከጥምቀት ነው፣ ከእምነት አይደለም። መዳን በእምነት አይደለም፣ መዳን በጥምቀት ነው እነሱ ብለው የሚሉት። ኦኬ መዳን በጥምቀት ብለው የሚሉት ከጥምቀት ስለጀመሩ ማለት ነው። የትኛው ሐዋርያ ነው ወንጌል ሳይሰብክ ጥምቀትን ቀዳሚ አድርጎ ሰዎችን ሁሉ ወደ ውሃ እየጨመራችሁ አጥምቁ ከዛ ይድናሉ ብሎ ያለው? የለም። ቅዱስ ቁርባን አለ እኔ ፊት መጥቶ አይናገራትም፣ እስኪ መጥቶ ይናገር ውላጤ ላይ ይናገራለሁ ብሎ ካለ ሄዶ የሚደበቅበት እዛ አባቶች የሚጠራቸዋል አይደል? ከነሱ ጉያ አውጥቼ ፊት ለፊት ላይ ሞግተዋለሁ። መጽሐፍ ቅዱሳዊ የሆነ ሐዋርያቱ የቱ ጋ ነው ውላጤ ያገኛል ብሎ ያለው? የቱ ጋ እንኳን ውላጤ እንደሚያገኝ አያውቀውም። ሀበነት ተብሎ ሲባል ይሁን የወርድ መንፈስ ቅዱስ በላዕለ ህብስቱ ተብሎ ምንም አያውቅም። ተሰጥኦ እንኳን የማይመልስ ቅዳሴ እንኳን ያልቀደሰ ውዳሴ ማርያም ያልተማረ ሰው ነው። ደግሞ ጥላቻውና ትዕቢቱ ማለት ነው። ካገኛችሁ ጥሩት። አሁን ኦርቶዶክሳውያን ወስደን ጥምቀትና ቁርባን ላይ ብቻ ቁመናቸዋል። ሌላ ላይ እንዳይናገሩ ማለት ነው። ሌላ ላይ መናገር እስከማይችሉ ድረስ እና እስከዚህ ድረስ ጥላቻ ያለው ሰው ነው። እራሳቸው የኦርቶዶክስ አገልጋዮች ህይወታቸው ላይ እነሱ ህይወት ላይ አፕላይ ያደረገ እነሱን አክሊለ ተጠምቄያለሁ ብሏል አይደል? ያ የተጠመቀው ጥምቀት አድኖት ከሆነ እሱ ስላዳነው ጥምቀት እስኪ ያወራ። መቼ ነው የተጠመቀው? ለመጠመቅ በመጀመሪያ ምን መስማት አለበት ይላል ጌታችን ኢየሱስ ክርስቶስ ሐዋርያቱስ? የቱ ጋ ነው አክሊለ የተጠመቀውን ጥምቀት ሐዋርያቱ ሲያጠምቁ የነበሩት? በ40 ቀን አያወራትም። አያወራትም። እኛ ፊት አያወራትም። እኔ ፊት አያወራትም። እኛ ወንጌላውያን አማኞች ፊት አያወራው። ካለ ጥሩት አክሊለም ማለት ነው። ያ በታቦቱ ጉዳይም ብሏል። ታቦትን ጠረጴዛ አስብለነዋል፣ መክተፊያ አስብለናቸዋል። ይህንንም ውሃውን ደግሞ የዳነበት ከሆነ መሬት የወረደ ማለት ነው። አባቶች የትኞቹ አባቶች ነው? ኖ አባቶች ጋር አይደለም የምትሄደው፣ ሐዋርያቱ ጋር። ከአባቶች ተብለው ከተባለ ከሐዋርያቱ ነው አባቶች የሚጀምሩት። ጴጥሮስ አባት ነው እኮ፣ ዮሐንስ አባትም፣ ማቴዎስ አባትም። ስለዚህ ከሐዋርያት እና አክሊል አይነት ሰዎች የተጠመቁትን ጥምቀት ያጠመቀ ነው የተጠመቁ ብሎ ያስተማረ ማን አለ? አያመጣትም። ወንድማችን ኤፊ ባለፈው ልደተ ቃልን ሲጠይቀው እንዴ ፐርሰናል አታድርገዋል። አይ አሁን ፐርሰናል የምናወራው መሬት የረገጠው ማለት ነው። መሬት የረገጠውን ሚስጥረ ቁርባንና ሚስጥረ ጥምቀት ላይ ያለው አይደል? እችን ሚስጥር እኔ ፊት አያወራትም አክሊለ። እኔ ዲያቆን እንደመሆኔ መጠን ካህን ነኝ፣ እማጠምቅም ነበርኩ ከካህን ጋራ። ዲያቆን እንደመሆኔ መጠን ደግሞ ሚስጥራትን የምሰጥ ሰው ነኝ። የጌታን ደም በእርፈ መስቀል እሰጥ የነበረው እኔ ነኝ። ሁለቱንም ማለት ነው። አጠምቅም ነበር ከካህኑ ጋር፣ አቆርብም ነበር። ካህኑ ስጋውን ሲሰጥ ማነው ህብስቱን ሲሰጥ፣ እኔ ደሙን እሰጥ ነበር። ጥሩትና ሲኛ ፊት ያወራት መጥቶ ከዛ ነው የምንጀምረው እንጂ መጥቶ አግናጢዮስ፣ ፖሊካርፕ፣ እንትን ኦሪገን አይ ጠጊያስ ከሐዋርያቱ ጀምር። የምን ኦሪገን ጠጊያስ ከሐዋርያቱ ጀምር። ሐዋርያቱ ብለው ከሆነ ኦሪገን እንቀበላለን። ሐዋርያቱ ያሉትን ኦሪገን የለም፣ እንትን አግናጢዮስ የለም፣ ሄሬኔዎስ የለም፣ ማን ፖሊካርፕ፣ ጠጊያስ እነሱን ሁሉ ይዘህ ጠጊያስ። ስለዚህ እንዲህ አይነት ጥላቻ ያለው ሰው ነው ለወንጌላውያን አማኞች። በዚህ ምክንያት እንጥላው ማለት አይደለም። በራሱ አባቶች ላይ እንኳን አሁን የተናገሩትን እሳቸው መጽሐፍ ቅዱስ ዕብራውያንን ጠቅሰው የኢየሱስን ቤዛነት ሲያስረዱ እሱ ደግሞ አባ ጊዮርጊስ ዘጋስጫ ብሎ አንድ የወሎ ሰውዬ በአባ ጊዮርጊስ ዘጋስጫ ትምህርት የዕብራውያንን ሊያፈርስ ጠማማ ትውልድ
የአባ ጊዮርጊስ ዘጋስጫ የሐዋርያቱን ጠቅሰው ጳጳሱ ባሳዩት ላይ ኖ ተሳስተዋል፣ እርሶ የአባ ጊዮርጊስ ዘጋስጫ እንደዚህ ብለዋል ብሎ የሚል ማለት አባ ጊዮርጊስ ዘጋስጫ ትምህርት ይሆናል አልጫ ነው የምናደርገው ትውልድ ፊት። የአባ ጊዮርጊስ ዘጋስጫ ትምህርት ማለት ትምህርቱ ይሆናል አልጫ በዚህ ትውልድ ፊት በዕብራውያን መልእክት በሐዋርያቱ ትምህርት ነው የሚመዘነው። እና እንዲህ አይነት ሰው ነው ይሄ ማለት እንዴ ነበር ሲሳደብ የነበረው። ኦኬ እኛ ከክርስቶስ ጥላቻን አልተማርንም፣ ግን እንዲህ አይነት ልብ ነው ያላቸው። እኛ ኦርቶዶክሳዊነት ቢጠፋ ብለን በሚቀጥል ነገ ጥቁር ይለብሳሉ ወጥተው በሰላማዊ ሰልፍ ኦርቶዶክሳዊነት ይጥፋ ብለን ፍርድ ቤት ማት ምን አይነት መሰለ ድራማው የሹም ዶሮ ነኝ እሺ አትበሉኝ አይነት እኔን አትንኩኝ እኔ እንደፈለግኩ ልሆን እናንተ ግን አትንኩኝ የሹም ዶሮ ነኝ እሺ አትበሉኝ አይነት ሙድ በቃ። አሁን እሱ ያላትን ንግግር እኔ ብዬ ብሆን ጠዋት ሀገር አልተገለበጠም። በጣም ኧረ በስመ አብ እንደው ድንገት አምልጦኝ የሆኑ ጎረምሶች ያሉትን በ7 ዓመት ፕሮቴስታንት ይጠፋል በሆነ ዓመት ይጠፋል ያሉትን እንደው ተሳስቼ እንደው በነገር አድርጌ ብናገር ጠዋት ፎቶ ተዘቅዝቆ ለህግ ይቅረብ ወይ ነው። አትንካኝ የሹም ዶሮ ነኝ እኔ ግን እንደፈለክ ልሁን አይሰራም እንደዚህ አይነት ነገር። ያው እኛ ጴንጤዎች ስለሆነን ጥብቅና ምንቆምለት አምላክ የለንም። ባይዘ ጴንጤ ለኢየሱስ ጠበቃ አይቆም። ኢየሱስ ሙሉ ነው፣ ጉልበታም አምላክ ነው። አላግዞም፣ እሱ ነው የሚያግዘኝ። እኛን አያምነንም፣ እሱ ነው የሚታመነው። እሱን አምነን ነው የምንኖረው እንጂ እሱ እኛን አምነው አይደለም የጠራን። ራሱ የታመነ ስለሆነ ነው የጠራን። ክብር ለኢየሱስ። እንኳን የኢየሱስ እንኳን ጴንጤ ሆንኩ፣ ግን በእውነት እንኳን ክርስቲያን ሆንኩ፣ እንኳን ኢየሱስ ገባኝ ጌታ እንኳን ኢየሱስ ገባኝ። በቃ ጥብቅና አልቆምለት ተነካቢ ሀገር አልበጠብጥ። ወንጌል እንደዚህ ነው። እኔ ከኤቴይዝም ነው ወደ ጌታ የመጣሁት። እኔ አላውቀውም እናንተ የምታወሩትን ሁሉ ከእናንተ ነው የምሰማው። እና እኔ ኤቴይስቱ ጌታ ነው የመለሰኝ መጽሐፍ ቅዱስን አንብቤ። በቃ ጌታ ይባረክ። መጽሐፍ ቅዱሱን ሳነብ እነኚህ ሰዎች ጋር ነው ሄድ ያለብኝ ብዬ ነው የሄድኩት። እና የሚጠፋ አይደለም መጽሐፍ ቅዱስ ብቻ ይሰጠው አንድ ሰው የት ነው የምትሄደው ብትለው እነኚህ ሰዎች ጋር ነው የሚለው። አለቀ። ስለዚህ መጽሐፍ ቅዱስ ከኛ ጋር ስለሆነ ቃሉ የእግዚአብሔር ቃል ማለት ነው። ቃሉ ደግሞ ወዴት ነው ፖይንት የሚያደርገው? ወደ ክርስቶስ ነው። ያ መስቀሉን ስራ የመዳንን ኃይል ያን ክርስቶስን ነው የሚያሳየውና ክርስቶስ እኮ ተውት በቃ ይህን ሰው ሌሎች እነንትናም ተነስተው ነበር ጠፉ፣ ከእግዚአብሔር ካልሆነ ይጠፋል ተብሎ ይኸውና 2000 ዘመን አለፈ። 2000 ማለት እኮ ላይክ ጂኦሎጂካል ታይም ነው። በቃ ቀላል ጊዜ አይደለም። ከዚህ በኋላ ምንድን ነው የሚሆነው? እንግዲህ 2000 ዘመን የቆየ የክርስቶስ ወንጌል ይቀጥላል፣ የሚጠፋ አይደለምና እኛ በቃ የጌታን ታላቅነት፣ አያልነት፣ አዳኝነት ብቸኛው ምንም ድጋፍ የማያስፈልገው ምንም ክርስቶስ በብቻው በቂ ነው። እኔ ጌታን የተከተልኩት ብቻውን በመሆኑ ነው። አጋዥ በቃ ሁለተኛ አጋዥ አልፈልግም። እኔ መጣውላችሁ እንግዲህ እንዲህ ልበላችሁ። እኔ ኤቲኤስ በነበርኩበት ዘመን አንዱ ወደ እግዚአብሔር ወደሚለው ኖሽን ያልመጣሁበት ምክንያት የሰው ልጅ በራሱ ብርቱ መሆን ሲችል ማወቅ፣ ሁሉን ነገር መፈልሰፍ የተሰጠው ይሄ ያለውን የብሬን ፓወር መጠቀም ሲችል ረዳት ለምን ይፈልጋል የሚለው ነው። ረዳትን አለመቀበል ነው እኔ ወደ ጌታ ወደ እግዚአብሔር በቃ እንዳልመጣ ያደረገኝ። ደካሞች ነው የሚመስሉኝ እግዚአብሔርን ስም የሚጠሩ ሰዎች። በቃ ወይ አካዳሚክሊ ወይ የሆነ ነገር ምንም ይሄ ኔቸር የሚለው ነገር ያልገባቸው ሰዎች ነበሩ ማደርገውና ልክ ወደ ልክ በቃ ልክ
አንድ ኃይል በቃ ያም ክርስቶስ ኢየሱስ አንድ ሌላ ረዳት እሱ ደግሞ ማይፈልግ ከጎኑ አብሮ ዕቃ የሚያቀብለው ወይ የሆነ ነገር የሚያደርግለት የሚረዳው የሌለ መሆኑን ሳረጋግጥ ነው እግሬን አንስቼ እሱ ላይ ያስቀመጥኩት ማለት ወደ እሱ ስቴፕ ያደረኩትና በቃ ምንም አንድ አለ፣ አንዱ በቂ ነው። ስለዚህ እንኳን የጌታ ሆን እንላችኋለሁ ቅዱሳን፣ የጌታ ነገር እንዳይቀልብን እንደው በጌታ ያለን ቅዱሳን መለመናችሁ የጌታ ነገር እንዳይቀልብን እላለሁ። ምክንያቱም ይኸውላችሁ እቺ የምንኖርባት ዓለም የውሸት ዓለም ናት። ውሸት በቃ ላይክ በአስትሮኖሚውም በሉ በሳይንሱ በማንኛውም ነገር እንኳን ዩኒቨርስ የምንኖርበት ህዋ እንኳን ይታጠፋል። አሁን አስትሮኖሚ ያስተምራለሁ የተለያዩ ዩኒቨርሲቲዎች እዚህ አሜሪካ ነገር እና የተለያዩ ቻፕተሮች አሉ። በቃ ዩኒቨርስ እንዴት አድርጎ ፀሐያችን እንኳን እንዴት አድርጋ እንደምትጠፋ ሳይንሱ ራሱ ፀሐይ ትጠፋለች ይላል። በቃ ፀሐይ ትሞታለች ይላል። እኛ ኃይል የምሰጠን ኤነርጂ የምሰጠን ምግቡ ምኑን ሁሉ በሷ ብቻ ኃይሉንም ኤነርጂ እየሰጠችን እየመገበችን ያለች እግዚአብሔር ያስቀመጣል። እቺ እንኳን ትጠፋለች ይላል። አያችሁ ሰማይና ምድርን ይሄ ዩኒቨርስም ራሱ ይጠቀለላል ብሎ ነው ሳይንስም የሚያምነውና እኛ እንግዲህ ከሳይንስ ያለፈውን ክርስቶስ ኢየሱስን ነው የምናመልከው ቅዱሳን እና ይጠፋል። የሚጠፉ ናቸው አይደለም የሰው ልጅ። አሁንና አልበርት አንስታይንን የተለያዩ ሳይንቲስቶችን እኛ እናስታውሳቸዋለን። ስራዎቻቸውን እንጠቀማለን ለስራዎቻችን፣ ለቴክኖሎጂ አድቫንስመንት፣ ለአሁን ያለንበት የቴክኖሎጂ እድገት ኤአዩ በሉት የሳይንስ ፍጥነቱ ምኑ ሁሉ ኢንጂነሪንግ እነኚህ እድገቶቻቸው ሁሉ ከኋላችን ያሉት ሳይንቲስቶች ኮንትሪቢሽን ነው። ግን አንድ ነገር አለ። እነኚህ ሰዎች እንኳን አሁን እነሱ የሉም በህይወት፣ እኛ እናስታውሳቸዋለን። የሚቀጥለውም ትውልድ ያስታውሳቸዋል። የሆነ ጊዜ ግን ይመጣል ትውልድ እንኳን የማያስታውሰን ጊዜ ይመጣል። በቃ እነኚህም ሰዎች እና አልበርት አንስታይን የማይነሱበት ጊዜ ይመጣል። ሊያስታውሳቸው የሚችል አካል የማይኖርበት ዘመን ይመጣል። አያችሁ፣ ያ ጊዜ ደግሞ እኛ በጌታችን በክርስቶስ ኢየሱስ እቅፍ የምንሆንበት ጊዜ ነው ቅዱሳን። ስለዚህ ምድራዊ ነገር ያልፋል፣ ምንም ነገር ያልፋል። በቃ የፈለገ ሀብታሙ የፈለገ ሀገር ኖር የፈለገ ነገር ይኖር የፈለገ ነገር ሁሉ ነገር ይጠቀለላል። እኔ ብዙ ጊዜ ቅዱሳን ሰዓት እንዳልወስድባችሁ ይኸውላችሁ የብዙ ሳይንቲስቶችን ህይወት አጥንቻለሁ ከድሮ ጀምሮ። ይሄ ዴዝቤድ የሚባል አለ። ልክ ሊሞቱ ሲሉ የመጨረሻዋ ሰዓታት ላይ ተኝተው የሚናገሯቸው ነገሮች፣ እነኝም ብቻ ነገሮች እንኳን በመስማት ወደ ጌታ የመጡ ሰዎች አሉ። ፕሮፌሰር ፍራንሲስ ኮሊንዝ ብላችሁ ብጽፉ የኤንአይኤች ዳይሬክተር ናቸው። እኚህ ሰው ኤቲስት ነበሩ እንደኔ። የ28 ዓመት ወጣት ሆነው ዴዝቤድ ላይ ሪሰርች የሚሰሩ ነበሩና እኚህ ሰዎች የተለያዩ ሰዎች ሲሞቱ የመጨረሻዋን ሰዓት የሰው ልጅ ምንድነው የብሬኑ እንትን የሚለውን ነገር ነበር የሚያጠኑትና የመጨረሻዎቹ ሰዓት ላይ ሰዎችን ሲያጠኑ እኚህ ሰው ቀጥታ ወደ ጌታ መጡ። በጌታ ያሉት ሰዎች የሚናገሩትና በጌታ የሌሉ ሰዎች የመጨረሻው ፋይናል ሃወርስ ላይ እንኳን የሚነጋገሩ ቋንቋ የተለያየ። እንዲሁ የተስፋውን ቃል እንደተናገሩ ነው አይናቸውን ዘግተው ቤታቸው ወደ ጌታ የሚሄደውና ይህንን ነገር ሲያዩ እሳቸው እንኳን በቃ ይሄ ጌታ ነው እቀበለዋለሁ ብሎ ወደ ጌታ መጡ። ምንም ይሄ የምድር ነገር በጠቅላላ የሚጠቃለለው በክርስቶስ ኢየሱስ ነው። መጽሐፍ ቅዱስም እንደሚናገረው የመጨረሻው ነገር ሁሉ ነገር በልጁ በኢየሱስ ክርስቶስ ለመጠቅለል ነው ተብሎ ተጽፏልና ቅዱሳን ወደዚህ ወደ ጌታ ጸንተን ክርስቲያን የሆነን እንኑር። ወደዚህ ወደዛ ጌታን ኮምፕሮማይዝ አናርግ፣ አንፍራ። በክርስቶስ አንፈር። አትፈሩ በክርስቶስ። እኔ በክርስቶስ አላፍርም። ምክንያቱም ክርስቶስ ሰው አድርጎኛል። እኔ ሰው አደረገኝ ክርስቶስ ኢየሱስ።
እኔ ምንም የማረባ ተራ ሰካራም ነበርኩ። ምንም ተራ በቃ ወደዚህ ግቡ የማትሉት የሆነ ሃይስኩል አስተማሪ ኢትዮጵያ ውስጥ ገጠር የነበርኩ በቃ ምንም ላይክ ጥፍሬ የጫማ ጥፍር እንኳን ወጥቶ ወደ ውጭ ያለው አስተማሪ ነበርኩ ጌታ። ከዛ ከሞትኩበት ህይወት ውስጥ በጣም ጭምልቅልቅ ያለ የሚያስጠላ ህይወት ውስጥ ነበርኩኝ። ከተለያዩ ከደረሱብኝ ህይወት ጫናዎችና እግዚአብሔርን ባለማወቅ የተነሳ ያለፍኩባቸው መንገዶች ናቸው። ጌታ ግን አያችሁ በራሱ ጊዜ እኔ አንድ ዘመድ አልደረሰልኝ፣ አንድ ወገን አልደረሰኝ። ይሄ ዘመድ ይሄ እናት አባት ወንድም አክስት አሉኝ ብዬ ተስፋ ማላረግ ሰው ነበርኩ። ጌታ ያገኘኝ አዛምድ እዛው ገጠር ባለውበት ጌታ አገኘኝ። ቅዱሳን ጌታ ሲያገኛችሁ የህይወታችሁን በተን ነው የሚነካው። በቃ በተን ዋናውን ነገር ነው ጠቅ አድርጎ የሚነካው። በቃ አሜንም ጥላዬ ከዛን ቀን ጀምሮ ህይወቱ ሁሉ አስተሳሰቤ፣ አመለካከቴ፣ ለምድር ያለኝ ለዚህ ለህዋ እንኳን ያለኝ አመለካከት ሁሉ ነገር ኮምፕሊትሊ ተቀየረ። ሌላ አዲስ ፍጥረት በክርስቶስ ኢየሱስ ሆንኩ። ቅዱሳን እኔ የጌታን ጣዕም አውቀዋለሁ። ይህንን እኔ አንድ የሃይማኖት ኮተት ሃይማኖት ውስጥ የነበርኩ ሰው አይደለሁም፣ አልነበርኩም። እግዚአብሔርንም አላውቅም። እግዚአብሔርን ስሳደብ የቆየው ሰው ነኝ። ግን ጌታ አሸነፈኝ።